አብዛኛው ሰው ምሁር ማለት ብዙ መጽሐፍትን ማንበብ ወይም ብዙ ኮርሶችን መውሰድ ብቻ እንደሆነ ያስባል። ይህ ግን ስህተትና ዕውቀትን በአግባቡ ያልያዘ ሰው መንገድ ነው። በአሁኑ ዘመን እጅግ ተጽዕኖ ፈጣሪ የሆኑ ምሁር ሰዎች የሚባሉት ብዙ የትምህርት ደረጃ ወይም ማስረጃ ያላቸው ሳይሆኑ የራሳቸውን ትምህርት ሙሉ በሙሉ ኃላፊነት ወስደው አንድን ጉዳይ በትምህርት ቤት ውስጥ ከሚማሩት በላይ በጥልቀት የሚያጠኑ ሰዎች ናቸው። ሳይንስ እነዚህን አይነት ሰዎች በአደገኛ ሁኔታ ራሳቸውን ያስተማሩ በማለት ይገልጻቸዋል። ይህ ማለት ጎጂ ስለሆኑ ሳይሆን ጥልቀት ያለው ዕውቀት ስላዳበሩ በሌሎች ዘንድ የማይጠበቅ አስገራሚ አስተሳሰብ አቅም አላቸው። እንደዚህ አይነት ሰዎች ከሰው ደበቅ ብለው ሌሎች የሚያልፏቸውን ነገሮች በመመልከት የተለያዩ ዘርፎችን በማገናኘት በመማርና ባለሙያዎች እንኳን የሚደነቁበት መፍትሄ መስጠት አቅም ብቃት አላቸው። እንደዚህ ምሁርና ብቃት ያላቸው ሰዎች መሆን ከፈለጋችሁ የሚጠቀሟቸውን 7 ዘዴዎቻቸውን እነግራችኋለሁ። ከ7 እንጀምር። 7ኛ የሚጠቀሙት ዘዴ የምስጢራዊነት ኃይልና የስነ ልቦና ግፊት። አሁን የምነግራችሁን ምስጢር በጥልቀት አስተውሉ። ምክንያቱም ይህ ህግ የህይወታችሁን አቅጣጫ ዛሬውን የመቀየር አቅም ሊኖረው ይችላል። በአሁኑ ዘመን ትልቁ የስነ ልቦና በሽታ ምንድነው ካላችሁ የማሳየት አባዜ ነው። አዲስ መጽሐፍ መግዛት ስንጀምር ፎቶ አንስተን ማህበራዊ ሚዲያ ላይ እንጭናለን። አዲስ እቅድ ስናቅድ ለጓደኞቻችን እንናገራለን። ወደ ስፖርት ቤት መሄድ ስንጀምር ገና ሳንለወጥ ለሰው እናወራለን። ነገር ግን ሳይንሳዊ ስነ ልቦናና የነርቭ ሳይንስ አጥኞች የሚነግሩን እውነታ ፍጹም ተቃራኒ ነው። አይምሮአችን በጣም ሰነፍና በቀላሉ የሚታለል አካል ነው። እናንተ ገና ያልሰራችሁትን እቅድ፣ ያልደረሳችሁበትን የእውቀት ደረጃ ወይም የጀመራችሁትን አዲስ ስራ ለሰዎች በምትናገሩበት ቅጽበት አይምሮአችሁ ያንን ነገር በተግባር አሳክታችሁ እንደጨረሳችሁ አድርጎ ነው የሚቆጥረው። በዚህ ጊዜ ዶፓሚን የተባለው የደስታና የእርካታ ሆርሞን በከፍተኛ ሁኔታ ይረጫዋል። ይህ ማለት ምን መሰላችሁ? ገና ስራውን ሳትሰሩት፣ ገና ራሳችሁን ሳታስተምሩ በሰው ፊት በማውራታችሁ ብቻ አይምሮአችሁ የውሸት እርካታን አግኝቷል። በዚህም የተነሳ ያንን ነገር በተግባር ለመስራት የሚገፋፋችሁ እውነተኛ ጉልበት ወይም ሞቲቬሽን ወዲያውኑ ይመናመናል። ስለዚህ ነው ብዙ ጊዜ እቅዳችሁን ለሰው ከተናገራችሁ በኋላ የመስራት ፍላጎታችሁ ድንገት ጥፍት የሚለው። ደበቅ ብሎ ራሳቸውን የሚያስተምሩ ታላላቅ ምሁሮች ግን ይህንን የአይምሮ ድክመት ጠንቀቅ ብለው ያውቃሉ። እነሱ የሚጠቀሙበት ህግ የምስጢራዊነት ኃይል ይባላል። እነሱ አዲስ ዕውቀት መቅሰም ሲጀምሩ ማንም አያውቅባቸውም። ክፍላቸውን ዘግተው ስልካቸውን አጥፍተው ሌሊትና ቀን በድብቅ ያጠናሉ። ክህሎታቸውን ያሳድጋሉ። በአስተሳሰባቸው ላይ አዳዲስ የነርቭ ትስስሮችን ይፈጥራሉ። ነገር ግን ወደ ውጪ ወጥተው ከሰዎች ጋር ሲገናኙ ምንም እንዳልተፈጠረ፣ ምንም አዲስ ነገር እንደማያውቁ ሆነው በዝምታ ያደምጣሉ። ይህንን የሚያደርጉት ለምንድን ነው ካላችሁ አንድን ትልቅ ዓላማ፣ እቅድ ወይም ዕውቀት በውስጣችሁ አፍናችሁ በያዛችሁትና ለሰው ባልተናገራችሁት ቁጥር በውስጣችሁ ያለው መንፈሳዊነትና ሳይኮሎጂካል ቴንሽኑ እየጨመረ እየተከማቸና እየተገነባ ይሄዳል። ይህ ግፊት ልክ በጠባብ ማሰሮ ውስጥ እንዳለ የእንፋሎት ኃይል ነው። መውጫ ሲያጣ ውስጣችሁ ይናወጣል። አይምሮአችሁ ያንን የዶፓሚን እርካታ ለማግኘት የሚጓጓው በተግባር ስራውን ሰርቶ ሲያጠናቅቅ ብቻ ይሆናል። ይህ ስውር ግፊት በውስጣችሁ ሲናወጥ ሰነፍ መሆን አትችሉም። አልጋ ላይ መተኛት አትችሉም። ጊዜ ማባከን ትጠላላችሁ። ምክንያቱም ያ የተከማቸው እምቅ ኃይል ወደ ተግባር እንድትቀይሩ በውስጣችሁ እሳት ሆኖ ያቃጥላችኋል። በድብቅ የምታነቡት መጽሐፍ፣ በሰው ሳታውቁት የምታዳብሩት አዳዲስ ክህሎት በውስጣችሁ የማይናወጥ የአይምሮ ጥንካሬ ይፈጥራል። በሰዎች ፊት ስትቀርቡ ምስጢራዊ ሰው ትሆናላችሁ። ሰዎች ያያችኋል፣ ነገር ግን የእናንተን ጥልቀት ሊረዱት አይችሉም። ንግግራችሁ ያመዝናል፣ አኳኋናችሁ ይማርካል፣ ስብናችሁ ሰዎችን እንደ ማግኔት ይስባል። ምክንያቱም ሰዎች ሁሉ ጊዜ የማይረዱትንና በጥልቀት የተደበቀ ማንነትን ይፈራሉ፣ ያከብራሉ፣ ለመቅረብም ይጓጓሉ። 6ኛው ዘዴ አውቆ መሸነፍ። ይህ ጥበብ በዓለም ፊት ደካማ ሊያስመስላችሁ ይችላል። በውስጣችሁ ግን ማንም ሊያሸንፈው የማይችለውን ታላቅ የአእምሮ የበላይነት ይገነባል። እሱም አውቆ መሸነፍ ይባላል። እስኪ ራሳችሁን ጠይቁ። በየቀኑ በስራ ቦታ፣ በማህበራዊ ሚዲያ ወይም በቤተሰብ መሃል ስንት አላስፈላጊ ክርክሮችን ታያላችሁ? ሰዎችን እኔ ልክ ነኝ፣ አንተ ተሳስታል ብሎ ለማመንጨት መሞከር የሰውን ልጅ አእምሮ በከፍተኛ ሁኔታ የሚያደክም ትልቅ ወጥመድ ነው። ሳይንሳዊ ስነ ልቦና እንደሚያረጋግጠው አንድ ሰው ከሌላ ሰው ጋር ለንጽጽር ወይም ለክርክር በሚቆምበት ጊዜ አእምሮ ወዲያውኑ ፋይት ኦር ፍላይት ሙድ ውስጥ ይገባል። በዚህ ጊዜ በውስጣችሁ ያለው ትዕቢት ስሜት ወይም ኢጎ ይነቃቃል። ይህንን ክርክር ለማሸነፍ ስትሉ የአንደበታችሁን ቁጥጥር ታጣላችሁ፣ ጉልበታችሁን ትበታትናላችሁ፣ ውድ ጊዜያችሁን በከንቱ ታጣፋላችሁ። በድብቅ ራሱን የሚያስተምር ሰው ግን ይህንን ወጥመድ ሰብሮ ይወጣል።
እሱ በሰዎች ፊት ሞኝ ወይም ተሸናፊ ለመምሰል ፍጹም አይፈራም። ለምሳሌ አንድ ሰው ፍጹም ስህተት የሆነ ሐሳብ ይዞ በከፍተኛ ኩራት ሲከራከር ቢገጥመው በድብቅ የተማረው ሰው ምን እንደሚያደርግ ታውቃላችሁ? ፈገግ ብሎ ልክ ነህ፣ እኔ ተሳስቻለሁ ይለዋል። ይህንን የሚያደርገው ፈርቶ ወይም አቅማቱ መስሏችሁ? ፍጹም አይደለም። ይህ የብልሆች ትልቁ ስልት ነው። እሱ ያንን ሰው ለማሸነፍና ለማረም ጊዜውን ከመስጠት ይልቅ የራሱን የውስጥ ሰላምና ትኩረትን መጠበቅን ይመርጣል። ይህ አካሄድ በውስጣችሁ ያለውን ትልቅ ጠላት ማለትም የትዕቢት ስሜት ወይም ኢጎ ፊት ለፊት ይገለዋል። ትዕቢት ሁልጊዜ መናገር፣ ሁልጊዜ መታወቅ፣ ሁልጊዜ ልክ ሆኖ መገኘትን ይፈልጋል። እናንተ ግን አውቃችሁ ስትሸነፉ ትዕቢታችሁን በረሃብ ትቀጡታላችሁ። ትዕቢት ሲሞት ደግሞ በውስጣችሁ ፍጹም ንጹህ፣ ረጋ ያለና ጥልቅ ማስተዋል ይወለዳል። ሞክሩት። በዚህ ጥበብ ውስጥ ስትገቡ የአይምሮአችሁ ዶፓሚን አቀራረጽ ሙሉ በሙሉ ይቀየራል። የተራ ሰው ዶፓሚን ወይም እርካታ የሚያገኘው በሰው ፊት ተከራክሮ ሲያሸንፍ፣ ሰዎችን ዝቅ አድርጎ ሲመለከትና የሰዎችን ጭብጨባ ሲያገኝ ነው። እናንተ ግን ራሳችሁን በድብቅ ስታስተምሩ እውነተኛ የዶፓሚን እርካታ የምታገኙበት ከውጫዊ ጩኸት ነፃ ሆናችሁ የራሳችሁን ስሜት ሙሉ በሙሉ መቆጣጠር ስትችሉ ብቻ ነው። ሰው ሲቆጣ፣ ሰው በትዕቢት ሲወጠር፣ ሰው በከንቱ ውሸት ሲያብ፣ እናንተ በዝምታና በጥንቃቄ ታዘቡት። የሰውን ልጅ ባህሪ በውስጣችሁ እያጠናችሁ ራሳችሁን አስተምሩ። ክርክሩን ለነሱ ተውላቸው፣ ዕውቀትንና ጥበቡን ግን እናንተ ውሰዱት። አምስተኛ ዘዴ የአካባቢ ማጣሪያ መርህና የማይክሮኮስሞስ ሚስጥር። በሳይንሳዊ ባህሪ ስነ ልቦና ወይም ኢንቫይሮንመንታል ሳይኮሎጂ አይምሮአችን በዙሪያችን ካሉ ቁሳቁሶች፣ ሰዎችና ድምጾች የሚወጡ የማይታዩ መረጃዎችን በየሰከንዱ ይሰበስባል። በክፍላችን ውስጥ የተዘበራረቁ ልብሶች፣ ያልታጠቡ ዕቃዎች፣ በስልካችሁ ውስጥ የማይጠቅሙ በመቶዎች የሚቆጠሩ የግሩፕ መረጃዎችና በዙሪያችሁ ሁልጊዜ የሚያማረሩ ጓደኞች ካሉ አይምሮአችሁ ሳታውቁት በከፍተኛ ውጥረት ወይም ኮርቲሶል ውስጥ ይኖራል። ይህ ውጥረት ደግሞ ጥልቅ ነገሮችን ለማሰብና ራሳችሁን ለማስተማር የምትጠቀሙበት የአይምሮ ጉልበት ሙሉ በሙሉ ያጠፋባቸዋል። ደበቅ ብለው ራሳቸውን የሚያስተምሩ ምሁሮች ግን አንድ መንፈሳዊና ሳይንሳዊ ምስጢር ይተገብራሉ። እሱም የራሳቸውን የማይክሮኮስሞስ ወይም ስውር ዓለም መፍጠር ነው። እነሱ መጀመሪያ ከህይወታቸው ላይ ጩኸትን ይቀንሳሉ። አላስፈላጊ የሆኑ ሰዎችን ግንኙነትን ያቋርጣሉ። ስልካቸውን አጽድተው ለዓላማቸው የሚጠቅሙ ጥቂት መተግበሪያዎችን ብቻ ያስቀምጣሉ። ከዚያም በድብቅ የሚማሩበትን ትንሽ ክፍል ፍጹም ንጹህ፣ የተደራጀና ሰላማዊ ያደርጉታል። ያ ክፍል የነሱ የጥበብ ቤተ መቅደስ ይሆናል። በዚህ ጊዜ በአይምሮአችሁ ውስጥ የሚፈጠረው ታምርን አስተውሉ። አእምሮ ከውጫዊ ምስቅልቅልና ከማህበራዊ ሚዲያ የውሸት ዶፓሚን ሲላቀቅ ወዲያውኑ ወደ ጥልቅ የንቃት ሁኔታ ይገባል። አይምሮአችሁ አላስፈላጊ መረጃዎችን በማጣራት ቦታ ማባከኑን ያቆምና ያንን የተረፈውን ግዙፍ የኃይል ክምችት ወደ አዲስ ዕውቀት፣ ወደ ፈጠራና ወደ ስትራቴጂያዊ አስተሳሰብ ያዞረዋል። ማንም ሳያያችሁ በዚያ ቅጽበት በተደራጀ ስውር ዓላማችሁ ውስጥ ሆናችሁ መጽሐፍ ስታነቡ፣ አዲስ ክህሎት ስትለማመዱ ወይም የህይወት እቅዳችሁን ስትነድፉ የምታገኙት እርካታ ከምንም ጋር አይነጻጸርም። ይህ እርካታ ተራው ሰው ስልክ በማሸብለል የሚያገኘው ሳይሆን የሰውን ልጅ ነፍስ፣ አይምሮ፣ ልዕልና ሲቀናጁ የሚሰማቸው እውነተኛ የተከበረ ማንነት ነው። የቻናላችን ቤተሰቦች፣ ዓለም እናንተን በጩኸቷ ውስጥ አጥምዳ የራሷ ባሪያ ልታደርጋችሁ ትፈልጋለች። እናንተ ግን ደበቅ በሉ፣ ህይወታችሁን አጣሩ። ከአካባቢያችሁ ያለውን ቆሻሻ፣ ጩኸትና ከንቱ ሰዎችን ቀንሱ። በድብቅ በፈጠራችሁት ንጹህ ዓለም ውስጥ ራሳችሁን ስታነጹ ውስጣዊ ማንነታችሁ ልክ እንደ አልማዝ እየጠነከረና እየበራ ይመጣል። አራተኛው ዘዴ የመስታወቱ ሚስጥር ነው። ራሳቸውን በድብቅ የሚያስተምሩ ምሁሮች በአይምሮ ሳይንስ ስለ አስተሳሰብ ዳግም ማሰብ የሚባለውን ታላቅ ጥበብ ይጠቀማሉ። ይህ ማለት የራስን አይምሮ ስሜትና ሐሳብ ልክ እንደ ሌላ ሰው ከውጭ ቆሞ የመታዘብ ልዩ ብቃት ማለት ነው። ይህንን ጥበብ በድብቅ ክፍላችሁ ውስጥ ሆናችሁ እንዴት እንደምትገነቡት ልንገራችሁ። ማንም በሌለበት የጸጥታ ጊዜያችሁ አይኖቻችሁን ጨፍናችሁ ወይም በስቶት ፊት ቆማችሁ የራሳችሁን ህሊና መርምሩ። ባለፉት ቀናት ያደረጋችኋቸውን ድርጊቶች እንደ ፊልም በአይምሯችሁ እያሳለፋችሁ ራሳችሁን እንዲህ ብላችሁ ጠይቁ። ያ ሰው በንግግሩ ሲያስቀይመኝ ለምንድነው ድንገት የተቆጣሁት? ያንን ስራ መስራት ሲገባኝ ለምንድነው ስልኬን አንስቼ ጊዜ ያጠፋው? አሁን በውስጥ እየተመላለሰ ያለው ፍርሃት ከየት የመጣ ነው? ይህንን ስታደርጉ በውስጣችሁ የሚገርም ሳይንሳዊ ለውጥ ይፈጠራል። በአይምሯችሁ ውስጥ ስሜትን የሚቆጣጠረው አሜግዳላ የተባለው ክፍል ሲሆን አመክንዮ ጥልቅ ማስተዋልን የሚቆጣጠረው ደግሞ ፕሪፍሮንታል ኮርቴክስ ይባላል። እናንተ ራሳችሁን ከውጭ ሆናችሁ መታዘብ ስትጀምሩ አይምሯችሁ ወዲያውኑ ከስሜታዊነት ወጥቶ ወደ ከፍተኛ የማሰብና ራስን የመግዛት ሁኔታ ይሸጋግራል። በዚህ ጊዜ በአይምሯችሁ ውስጥ የሚረጨውን ዶፓሚን ፍጹም የተለየ ይሆናል።
ተራው ሰው ዶፓሚን የሚያገኘው ለስሜቱ ወዲያውኑ ምላሽ ሲሰጥ ነው። ለምሳሌ ሲቆጣ በመሳደብ፣ ሲከፋው ስልክ በማየት። እናንተ ግን ራሳችሁን መቆጣጠርና የራሳችሁን የአስተሳሰብ ስህተት ማረም ስትችሉ አይምሯችሁ የድልና የልዕልና ዶፓሚን ይሰጣችኋል። የራሳችሁ አይምሮ ሰለባ መሆን አቁማችሁ የአስተሳሰባችሁ እውነተኛ ጌታ ትሆናላችሁ። ይህንን ጥበብ በድብቅ ያዳበረ ሰው ወደ ውጭ ወጥቶ ከሰዎች ጋር ሲገናኝ ማንም ሊያንቀጠቅጠው አይችልም። አንድ ሰው ሊያስቆጣችሁ ቢሞክር እናንተ በንዴት አትፈነዱ። ይልቁንም በውስጣችሁ ናችሁ ስሜታችሁን ታዝባችሁ አሁን ውስጤ ሊቆጣ ይፈልጋል ነገር ግን አልፈቅድለትም ትላላችሁ። ሰዎች የእናንተን ፍጹም መረጋጋትና ራስን የመግዛት ብቃት ሲያዩ ይደነግጣሉ፣ ያከብሯችኋል። ምክንያቱም እናንተ ማንም በማያያችሁ በድብቅ ክፍላችሁ ውስጥ የራሳችሁን ደካማ ማንነት ሰብራችሁ አዲስ ንቃተ ህሊና ገንብታችኋል። ይህ ነው የንቃተ ህሊና መስታወት የሚባለው። ሶስተኛው ዘዴ ከውጫዊ ዕውቀት ነፃ የመሆን ስነ ልቦና። እስኪ ዙሪያችሁን በጥንቃቄ ተመልከቱ። ዛሬ ሰዎች መልካም ነገር የሚያደርጉት ለምንድን ነው? አንድ ሰው ለችግረኛ እርዳታ ሲሰጥ መጀመሪያ ካሜራውን ይደቅናል። ለአንድ ሰው ስጦታ ሲሰጥ ማህበራዊ ሚዲያ ላይ ለመጫን ይቸኩላል። በስራው ቦታው ትልቅ እሴት ሲፈጥር ወዲያውኑ አለቃው እንዲያይለትና እንዲያመሰግነው ይፈልጋል። ይህ ማለት በአሁኑ ዘመን ሰው መልካምነቱን፣ ስራውን ሁሉ የሚወስነው ሰው አየኝ አላየኝ በሚለው ውጫዊ ሁኔታ ላይ ነው። ስነ ልቦና ይህንን የውጭ ማረጋገጫ እክል ይለዋል። አንድ ሰው በዚህ አባዜ ከተያዘ ህይወቱን በሙሉ በሰዎች እጅ ይወድቃል። ሰዎች ካመሰገኑት ይደሰታል። ሰዎች ካልታዘቡት ግን የመስራቱ ተነሳሽነቱ ይጠፋል። ደበቅ ብለው ራሳቸውን የሚያስተምሩ ምሁሮች ግን ይህንን አካሄድ የሰውን ልጅ መንፈሳዊ ኃይልና የውስጥ ክብሩን እንደሚያመክን ጠንቅቀው ያውቃሉ። ለዚህ ነው እነሱ ማንም ሳያቸው፣ ካሜራ ሳይቀርጻቸው፣ ሰው ሳያመሰግናቸው በድብቅ መልካም ስራቸውን መስራትና እሴትን መፍጠርን የሚለማመዱት። ይህንን ጥበብ በህይወታችሁ ውስጥ እንዴት እንደምትተገብሩት ልንገራችሁ። ማንም በማያውቃችሁ መንገድ ለአንድ ሰው ጠቃሚ ነገር አድርጉ። ለምሳሌ የሚፈልገውን መጽሐፍ ወይም ገንዘብ በድብቅ አስቀምጡለት። በስራ ቦታችሁ ማንም ሳይጠይቃችሁና ሳያውቅባችሁ ትልቅ ችግርን በዝምታ ፍቱ። ወይም ደግሞ ለሰው ልጆች የሚጠቅም ትልቅ ዕውቀትና ስራ በክፍላችሁ ውስጥ ሆናችሁ ያለ ዕውቅና ገንቡ። ይህንን ስታደርጉ በውስጣችሁ የሚፈጠረውን አስገራሚ የስነ ልቦና ተአምር አስተውሉ። ተራው ሰው የውስጥ እርካታና ኩራት የሚያገኘው ሰዎች ሲያጨበጭቡለትና ጎበዝ ነህ ሲሉት ብቻ ነው። እናንተ ግን ማንም ሳያችሁ መልካም ነገር አድርጋችሁ በዝምታ ስትመለሱ በህሊናችሁ ውስጥ የውስጥ ሉዓላዊነት፣ የነጻነት ስሜት ይነግሳል። ይህ ማለት እኔ መልካም ወይም ጠንካራ የሆንኩት ሰዎች ስላዩኝ ሳይሆን እውነተኛ ማንነቴን፣ ህሊናዬን መልካም ስለሆነ ብቻ ነው የሚል የማይናወጥ በራስ መተማመን በውስጣችሁ ይገነባል። ይህ ስውር ምግባር ነፍሳችሁ ከተደባለቀና ከቆሸሸ ውጫዊ ስሜት ያጠራታል። ለሰው ብላችሁ መኖርን፣ በሰዎች አስተያየት መውደቅና መነሳት ሙሉ በሙሉ ታቆማላችሁ። ከሰዎች ዕውቅናና ጭብጨባ ነፃ የሆነ በራሱ የሚቆም ብርቱ ስብዕና ይኖራችኋል። ሁለተኛ፣ ንቁ ትዕግስት። አሁን ብዙ ሰው የሚሳሳትበት የስኬት ትልቁ ህግ እንለፍ። ትዕግስት ሲባል በአይምሯችን ላይ የሚመጣው ምስል ምንድን ነው? እጅን አጣጥፎ መቀመጥ፣ ሁኔታዎችን በራሳቸው ጊዜ እስኪቀየሩ መጠበቅ፣ ወይም እድል እስኪቀናን ድረስ መቸገርን እንደ ጣፋንታ ተቀብሎ መኖር። ነገር ግን ራሳቸውን በድብቅ የሚያስተምሩ ሰዎች የሚጠቀሙበት ትዕግስት ፍጹም የተለየ ነው። እሱም ንቁ ትዕግስት ይባላል። ይህ ማለት ምን ማለት መሰላችሁ? በአሁን ዘመን ትልቁ ችግራችን ፈጣን ውጤት መፈለጋችን ነው። በአንድ ጀንበር ዩቲዩብ ቻናላችን እንዲያድግ፣ በጥቂት ሳምንታት ውስጥ ሀብታም መሆን፣ ወይም በአንድ ወር ጥናት ሁሉንም ዕውቀት መጨበጥ እንፈልጋለን። ይህ የፍጥነት አባዜ ደግሞ ውጤቱ በፈለግነው ፍጥነት ሳይመጣ ሲቀር ተስፋ እንድንቆርጥና የጀመርነውን ነገር እንድንተው ያደርገናል። ንቁ ትዕግስት ግን ውጤቱ እስኪመጣ ድረስ በድብቅ ስራንና ጥረትን ሳያቋርጡ በጽናት መቀጠል ነው። ልክ እንደ ቻይናው የቀርከሃ ዛፍ ማለት ነው። ይህ ዛፍ ከተተከለ በኋላ ላለፉት 4 ዓመታት ያህል ምንም አይነት እድገት አያሳይም። ምንም ነገር መሬት ላይ አይበቅልም። ነገር ግን በ5ኛው ዓመት ላይ ድንገት በቀን ውስጥ ሜትሮችን እያደገ በጥቂት ሳምንታት ውስጥ ረጅም ተራራ ያክላል። ታዲያ ላለፉት 4 ዓመታት ምንም አላደገም ማለት ነው? አይደለም። መሬት ውስጥ ማንም ሳያዩ በድብቅ ስሩን በኃይል እያሰፋና እየጠነከረ ነበር። ራሳችሁን በድብቅ ስታስተምሩ ይህንን የቀርከሃ ዛፍ ምስጢር አስተውሱ። ፈጣን ስኬትና የሰዎችን ጭብጨባ አትጠብቁ። ማንም ሳያችሁ በየቀኑ በጸጥታ ዕውቀታችሁን ገንቡ። ክህሎታችሁን አሳድጉ። ስራችሁን ስሩ። ሰዎች ምንም ለውጥ የለውም ብለው ሊያስቡ ይችላሉ። ነገር ግን እናንተ መሬት ውስጥ ስራችሁን እያጠነከራችሁ ነው። ታላላቅ ለውጦች በሙሉ በአንድ ጀንበር የሚመጡ ሳይሆን በየቀኑ በሚጠራቀም ጥቃቅን ጥረት ነው። ዛሬ የምታነቡት አንድ ገጽ፣ ዛሬ የምትማሩት አንድ አዲስ ቃል ወይም ክህሎት ነገ ተደምሮ ማንም ሊያናውጥ የማይችል ግዙፍ የጥበብ ግንብ ይፈጥራል። አንደኛውና የመጨረሻው ዘዴ የዓላማ አንድነት ነው።
ይህ ጥበብ ከሌሎች ሁሉ በላይ ኃይለኛ ነው። ምክንያቱም የእናንተን ሙሉ ጉልበት በአንድ ቦታ ላይ ሰብስቦ ታላቅ ለውጥ የመፍጠር አቅም ያለው ምስጢር ነው። እሱም የዓላማ አንድነት ይባላል። እስኪ ዛሬ በዓለማችን ላይ ያሉ ሰዎችን ታዘቡ። አብዛኛው ሰው ለምን ስኬታማ መሆን ያቅተዋል? ሰነፍ ስለሆነ መሰላችሁ? ፍጹም አይደለም። ብዙ ሰዎች በጣም ጠንካራ ሰራተኛ ናቸው፣ ነገር ግን ትልቁ ችግራቸው በአንድ ጊዜ 100 ቦታ ለመድረስ መሞከራቸው ነው። ዛሬ አዲስ ክህሎት መማር ይጀምራሉ፣ ነገ ያንን ትተው ሌላ ስራ ውስጥ ይገባሉ፣ ከነገ ወዲያ ደግሞ አዲስ ሐሳብ ያመጣሉ። በአንድ ጊዜ 5-6 የተለያዩ እቅዶችን ለማሳካት ይገባሉ። ይህ የተበታተነ አካሄድ ደግሞ የሰውን ልጅ ሙሉ አቅም ያመክነዋል። የብርሃን ጨረርን እንደ ምሳሌ እንውሰድ። ተራው የፀሐይ ብርሃን በየቦታው የተበታተነ ስለሆነ ሰላማዊ ሙቀት ብቻ ይሰጣናል። ነገር ግን ይህንን የብርሃን ጨረር በአንድ ማጉሊያ መነጽር ውስጥ ሰብስባችሁ በአንድ ነጥብ ላይ ካሳረፋችሁት እሳት የመለኮስና ብረትን የመብሳት ኃይል ይኖረዋል። የእናንተ ማይምሮ ጉልበት ልክ እንደዚህ ነው። ደበቅ ብሎ ራሳቸውን የሚያስተምሩ ምሁሮች ግን ይህንን ህግ ጠንቅቀው ያውቁታል። እነሱ በድብቅ ክፍላቸው ውስጥ ሲሆኑ በአንድ ጊዜ ሁሉንም ነገር ለማወቅ አይሞክሩም። ለተወሰነ ጊዜ በአንድ ትልቅ ዓላማ ላይ ብቻ ያተኩራሉ። በአንድ ክህሎት፣ በአንድ የእውቀት ዘርፍ ወይም በአንድ ወሳኝ ስራ ላይ ሙሉ አቅማቸውን ያፈሱታል። ሌላው ሰው በየቦታው ሲሯሯጥ፣ እነሱ ግን በጸጥታ በአንድ መስመር ላይ በጥልቀት ይሰራሉ። ይህንን ጥበብ ስለተለማመዱ ህይወታቸው ፍጹም ቀላልና ባለቤትነት ያለው ይሆናል። በዙሪያችሁ ያሉ ብዙ አጓጊ ነገሮችና የሰዎችን ግብዣ አይሆንም ብላችሁ በልበ ሙሉነት ማለፍ ትጀምራላችሁ። ምክንያቱም እናንተ የት መድረስ እንዳለባችሁና አሁን ላይ ምን ላይ ማተኮር እንዳለባችሁ በግልጽ ታውቃላችሁ። ትኩረታችሁን ሰብስባችሁ በአንድ ነገር ላይ ብቻ ስትተባበሩ በአጭር ጊዜ ውስጥ በዚህ ዘርፍ ላይ ማንም ሊደርስባችሁ የማይችል የጥበብና የብቃት ደረጃ ላይ ትደርሳላችሁ። ሰዎች እናንተን በተለመደው ቦታችሁ ሲፈልጓችሁ፣ እናንተ ግን በድብቅ ክፍላችሁ ውስጥ በአንድ ዓላማ ላይ ብቻ ሰርታችሁ ማንም ሊወዳደሩ የማይችል ታላቅ ውጤት ይዛችሁ ድንገት ትከሰታላችሁ። ይህ ነው የዓላማ አንድነት ስውር ኃይል የሚባለው። የቻናላችን ተከታታዮች፣ ዓለም በጩኸትና በማስመሰል ተሞልታለች። ሁሉም ሰው በሰው ፊት ለመታየትና ለማጨብጨብ ይሮጣል። እናንተ ግን ተለዩ፣ ወደ ኋላ ራቅ በሉ፣ በሩን ዝጉና በድብቅ ራሳችሁን መገንባት ጀምሩ። በሚስጥር የዘራችሁትን ጥበብ ነገ በግልጽ ታላቅ ማዕረግና ክብር ሆኖ ይከፍላችኋል። ዛሬ ካነሳናቸው 7 ጥበቦች ውስጥ የእናንተን ልብ የነካውና መተግበር የምትፈልጉት ትልቁን ሐሳብ ኮሜንት ላይ አካፍሉን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ